ማርቆስ የኔ ዓለም በሀብታሙ ስዩም። ትናንት ከመራር ክንውኖችና ጣፋጭ አፍታዎች ተቦክቶ የተነጎተ ቃተኛ ነውና ለቀማሹ የተቀላቀለ ጣዕምን መተው አይቀርም። ለእኔ ግን ትናንት ጣፋጭነቱ ጎልቶ በምላሴ ላይ እንደሚዋልል አነባብሮች ነው። ምክንያቱ ደግሞ የእኔ ትናንት የተቦካው የተጋገረው በአንድ ልዩ ከተማ ውስጥ ነውና በደብረ ማርቆስ። የኢትዮጵያን ካርታ ዘርግቶ ቁልቁል ለሚያጤን ሰው የሀገሪቱ ግራ ደረት ላይ የምትገኝ ከተማ ደብረ ማርቆስ መሆኗ ይታወቀዋል። ዕድሜዋ 155 ዓመት ግድም ነው። ከባህር ጠለል በላይ 2446 ሜትር ላይ የምትገኝ ሎጋ ከተማም ነች ማርቆስ። እንደ ጎንደር ዕድሜ ጠገብ አይደለችም። እንደ ባህር ዳር ሐይቅ የሚያሽኮረመማትም አይደለችም። እንደ አዲስ አበባ ዘመነኝነት የተንሰራፋባትም አይደለችም። ግን ውብ ናት። ውበቷ ከቁሳዊ ብልጥግና፣ ከተፈጥሮ ሀብት መታደል፣ ከታሪክ ጥግነት ጋር የተገናኘ አይደለም። የማርቆስ ውበት የማይዳሰስ ነገር ግን የሚያዩትና የሚኖሩት አይነት የአስተሳሰብና የተሰጥኦ ጥግነት ወይንም ቢንግ አ ጀሩሳሌም ኦር መካ ኦፍ ኢንተሌክቹዋሊዝም ኤንድ አርት ይመስለኛል። ማኅበራዊ ትስስር ሳይረሳ የኔ ማርቆስ የምትነቃው በአራቱም አቅጣጫዎች ባሉ ቤተክርስቲያኖች ደወል ነው። በሰሜን አብማ ማርያም፣ በደቡብ ቅዱስ ማርቆስ፣ በምዕራብ የመቃ አቦ፣ በምስራቅ እንድማጣ ኢየሱስ እየተፈራረቁ ማርቆስ ንቂ ሌሊቱ አልፏል ይሏታል። ወርቃማ ስስ የፀሐይ ብርሃን ከቀዝቃዛ የጠዋት አየር ውርውር ከሚሉ ወፎች ጋር በቀስታ ይተካሉ። ከወፎች መካከል አንዷን ሆነን ጭብጥ አክለን ላባ ለብሰን በከተማዋ 10 ቀበሌዎች አናት ላይ ብንበር ትዕይንቱ ተመሳሳይ ነው። የበለዙ የቆርቆሮ ክዳን ያላቸው ቤቶች፣ የድንጋይ ንጣፍ አሊያም የኮረት መንገድ የከፋፈላቸው መንገዶች፣ አንዳንዶች አስፋልት ነካክቷቸው ያልፋሉ፣ አዲስ ጅምር ሕንፃዎች ወዘተ። ማርቆስ ለነዋሪዎቿ እንጂ ለደቂቃ ተመልክተዋት ለሚያልፉ አይነግበው አይደለችም። በከተማዋ ውስጥ የከረመ ሰው ግን ውበቷ ዕውቀት ወዳድነት፣ የኪነ ጥበብ አድባርነት እና የገዘፈ ማኅበራዊ ትስስር በሚሉ ቃላት ውስጥ የሚጠለሉበት ይመስለኛል። እንደ ቻልኩት ሐሳቤን እንዳብራራ ይሁን። 1. ማርቆስ የቀለም ቀንዶች ከተማ። በእኔ የተማሪነት ዘመን በደብረ ማርቆስ ትምህርት ለላቀ ክብርና አድናቆት ፕሪስቲዥ የሚያሳጭ ጉዳይ ነበር። ያለህ ቁሳዊ ሀብት ሳይሆን ያስመዘገብከው የትምህርት ዘርፍ ስኬት ለዝናና ተሰሚነት ትልቅ አስተዋጽኦ ነበረው። ስለዛም ይመስላል ከአንደኛ ደረጃ ተማሪዎች እስከ ከፍተኛ ሁለተኛ ደረጃ ተማሪዎች ድረስ ከፍተኛ ተወዳዳሪነትና ትምህርት ወዳድነት ያበበው። ጎጃም በባህሪው ለትምህርት ትልቅ እይታ የሚሰጥ ማኅበረሰብ ነው። በጥንታዊው ዘመን ዲማና ዋሸራ በተሰኙ የጎጃም ቦታዎች ከመላ ኢትዮጵያ የሚመጡ የቆሎ ተማሪዎች ለልቅና የሚያበቃቸውን ትምህርት ይቀስሙ ነበር። ክብርና ማለፊያ እንጀራ የሚያገኙት በዚያ በሚያሳዩት ብቃት ነውና ትምህርት የሞት ሽረት ጉዳይ እንደነበር የሚደግፉልን ማስረጃዎች አሉ። ከዚያ ዘመን እየተንከባለለ የእኔ ተማሪነት ዘመን ላይ የደረሰው የትምህርት ፍክክር አስገራሚ ነበር።
በትምህርት ቤቶች መካከል የሚደረግ የቀለም ትምህርት ውድድር ነበር። በእረፍት ሰዓት ተማሪ ከቧቸው የሂሳብ ስሌት ቀድሞ በታትኖ ለማሳየት የሚደረግ የጎበዝ ተማሪዎች ፉክክርም ነበር። በክፍሎች ውስጥ በቡድኖች ተከፋፍሎ የሚደረገው ሙግት ሳይረሳ። በዚህ የቀለም ትምህርት ፍጭት ውስጥ ያለፉ ተማሪዎች ታዲያ የኋላ ኋላ ከሀገሪቱ ተማሪዎች ጋር በከፍተኛ የትምህርት ተቋማት በየዩኒቨርሲቲው መድረክ ላይ ሲገናኙ የሰቃዮቹን ምድብ ለመቀላቀል ይቀናቸዋል። እኔ የጎንደር ዩኒቨርሲቲ ተማሪ ከነበርኩበት ከ1997 እስከ 2001 ዓ.ም ባለው ጊዜ ከ10 ያላነሱ የትምህርት ዘርፎች ሰቃይ ተማሪዎች የማርቆስ ልጆች ነበሩ። በሌሎች ዩኒቨርሲቲዎችም የከተማዋ ልጆች የቀዳሚነቱን ቦታዎች መቆጣጠራቸውን በሰማን ጊዜ ትምህርት ለእኛ የተሰጠ ስጦታ ነው ለማለት ወትሮም የማርቆስ ልጅ የቀለም ቀንድ ነው እንል ነበር። ይህ የከተማው አውድ አንዳንዴ መክሊታቸው ትምህርት ላልሆኑ ሰዎች ጫናን ሲፈጥር አስታውሳለሁ። የማትሪክ ውጤት በመጣ ማግስት ውጤት ያልቀናቸው ጓደኞቻችን ሊታነቁ ገመድ ይዘው ወደ ጫካ ሲገሰግሱ በህብረተሰቡ ጥቆማ መያዛቸውንም አስታውሳለሁ። የትምህርት ግስጋሴው ባልተጠበቀ ውጤት የተሰናከለ ብላቴና የአይጥ መርዝ ጨልጦ ሞተ የሚል ዜና ሰኔና ሐምሌ ግድም አይጠፋም ነበር። ትምህርት ያጎብሳል በሚል አብሾ የተሰኘ ዕፅ የወሰዱ ጎበዛዝት እብደት ሲጎበኛቸውም አይተናል። የትምህርት ለማስደገም ደብተራ ቤት ለደብተራ ቤት ሲያቶሰትሱ የሚውሉ ተሜዎችንም አንዳንዴ እናያለን። ብቻ በደብረ ማርቆስ ትምህርት ሌላ ዓለም ነው። ዛፍ ጥላ ስር ሰብሰብ ብለን ስናነብ የዋልንባቸው፣ የቀዘቀዘ ውሃ ስር እግራችንን ዘፍዝፈን ከመጽሐፍት ጋር የታገልንባቸው፣ ምሳ ዘለን ላይብረሪ የዋልንባቸው ቀናት ሳስብ ይገርመኛል። በትምህርቱ ዘርፍ የቀናቸው ወዳጆቻችን ገሚሱ በሀገራት ውስጥ ገሚሱ በውጭ ሀገራት ይኖራሉ። አንዳንዶች የውጭ ሀገራት ዩኒቨርሲቲዎችም ውስጥ ጉልህ ተፎካካሪዎች ናቸው። በሌሎች የኢትዮጵያ ከተሞችም ይሄ ነገር ከሞላ ጎደል ያለ ቢሆንም እንደ ማርቆስ ልክፍት በሚመስል ደረጃ ስለመዘውተሩ ጥርጣሬ አለኝ። የአሁን ዘመን የማርቆስ ተማሪ ይዞታው እንዴት እንደሆነ እንጃ። ሁለት ማርቆስ እንደ ኪነ ጥበብ አድባር። የደብረ ማርቆስ ሰው ጨዋታ ወዳድ ነው። ቀልድና ወግ፣ ጥርስ የማያስከድን ግጥምና ቅኔ እንደ ቀላል ማውረድ የሚቻለው ሕዝብ ነው። ይህ የወል ባህሪው ታዲያ ንሸጣ የሰጣቸው ወጣቶች በተለያዩ ዘመናት የተለያዩ የቲያትርና የሥነ ጽሑፍ ክበባትን አቋቁመው ነበር። በአሁን ሚዛኔ ለብሔራዊ ቲያትር የምመኛቸው የቲያትር ሥራዎች በጠባቧ የደብረ ማርቆስ ሲኒማ ውስጥ ለእይታ ይቀርቡ ነበር። ነዋሪው በዕለት ተዕለት ኑሮው እጅግ ከፍ ያሉ ወግና ቀልዶች ፈልሳፊ፣ ስነ ግጥም ደርዳሪ ስለሆነ በሲኒማ ቤት ውስጥ ሥራቸውን የሚያቀርቡ ክበባት የላቀ የፈጠራ ችሎታ ማሳየት ግዴታቸው ነው። አጓጉል የተሰበጣጠረ ግጥም ይዘህ መድረክ ላይ ብትወጣ የግጥምህ 1/3 ሳትጨርስ ሕዝቡ በጭብጨባ ያስወርድሃል። እህል ውሃ የማይል ቲያትር ይዘህ ብትገኝ ከተወሰኑ ደቂቃዎች በኋላ አዳራሽህ ወና ይሆናል። የማርቆስ ሰው ለማይረቡ የኪነ ጥበብ ሥራዎች ርኅራሄ የለውም። የሚያምር ሥራ ያቀረቡ ከያኔዎች ግን በዚያው ልክ ፍቅር ይጎርፍላቸዋል። መንገድ ላይ ያገኛቸው ሰው ካልጋበዝሁህ ያስጨንቃቸዋል። ዲማ፣ ዋሸራ፣ ሐዲስ፣ አሃዱ፣ መንቆረር የተሰኙ የቲያትር ቡድኖች በእኔ ዘመን ያየኋቸው ናቸው። ከእነዚህ ቡድኖችም ሆነ ቀደም ብሎ ከነበረው የኪነ ጥበብ ባህል ውስጥ ከተማዋ ጠንካራ የኪነ ጥበብ ሰዎችን ለኢትዮጵያ አበርክታለች። አንዳንዶቹ በከተማዋ ውስጥ ባይወለዱም እድገታቸው በከተማዋ ውስጥ መሆኑ ለኪነ ጥበብ አድማሳቸው መግዘፍ አስተዋጽኦ እንዳደረገ በግሌ ያምናለሁ። በዚህ ባህል ያደጉ በርካታ ሰዎች የኋላ ኋላ ሀገራዊ ዕውቅናን አግኝተዋል። ቀኝጌታ ዮፍታሔ ንጉሴ፣ ደራሲ ሐዲስ ዓለማየሁ፣ ጸሐፊ ተውኔት ጌትነት እንየው፣ ጸሐፊ ተውኔት አያልነህ ሙላት፣ የእርጉም ሐዋርያ የተሰኘው ቲያትር ጸሐፊ ሻምበል ፈቃደ ዮሐንስ፣ ደራሲና ገጣሚ በእውቀቱ ስዩም በሥነ ጽሑፍ ዘርፍ፣ የአሜሪካ ድምፅ አበባየሁ ገበያው፣ የሐዲስ አድማሱና የናሁ ቴሌቪዥኑ አንተነህ ይግዛው፣ የራዲዮ ፋናው ደጋረገ ነጋ ጥበብ፣ በጋዜጠኝነት ዘርፍ ጌቴ አንለይ፣ ደረጀ በላይ፣ ዘውዱ ወርቅነህ፣
አታላይነች በሙዚቃ ዘርፍ፣ እንግዳ ዘር ነጋ፣ የትናየት ታምሩ በትወና እያልን ብንዘረዝር የዝርዝራችን ማብቂያ ይዘገያል። ብቻ ማርቆስን ሳስብ የኪነ ጥበብ አድባርነቷ ይጎላል። በትምህርቱ ካልሆነልህ በኪነ ጥበቡ ስምን ለማስጠራት መሞከር የአባት ነው። ሆኖም አብዛኞቹ ትምህርቱንም ኪነ ጥበቡንም እኩል ማስኬድ ተችሏቸዋል። በባህል በልማድ በወግ የከበሩ በአገራቸው ስርዓት ኮርተው የሚኖሩ ነበሩ እያላችሁ ነገር አትጀምሩን፣ ሙድ አታበላሹ። አቦ በእናታችሁ ሶስት ማርቆስ እንደ ማህበራዊ ጉድኝት አውድማ። በደብረ ማርቆስ ከተማ ነዋሪ የሆኑ ሰዎች ከጎጃም ዙሪያ የመጡ ብቻ አይደሉም። በኃይለ ሥላሴ እንዲሁም በደርግ ጊዜ ከተማዋ በተለይ የጎጃም ክፍለ ሀገርን በማስተዳደር ጉዳይ እንደ መቀመጫ ሆና አገልግላለች። ይህንን ተከትሎ ለተለያዩ መንግስታዊ ተቋማት ተቀጥረው የሚሰሩ ከመላው ኢትዮጵያ የመጡ ሰዎች በተለያየ ጊዜ ከተመውባታል። እንደኔ አባት ያሉ ማርቆስን ከረገጡ ወዲያ ወደ ትውልድ ቀያቸው አልተመለሱም። ማርቆስ የሆነ ይኖራሉ። አባቴ ከማርቆስ ከሚወዳቸው ነገሮች አንዱ የማህበራዊ ትስስር የደመቀበት ስፍራ ከመሆኑ ጋር ይገናኛል። እድር፣ እቁብ፣ የጽዋ ማህበር፣ ዓመታዊ የታቦታት ዝክርት ክንውኖች የማርቆስን ማህበራዊ ትስስር ማዕከላት ናቸው። ሰዎች ተሰባስበው ደስታና ሳቅ የሚገበያዩበት፣ በሐዘን ጊዜ የሚደጋገፉባቸውን እኒህ ክንውኖች የከተማው ሰዎች ከማናቸውም በላይ እንዲተዋወቁ ሳያደርጓቸው አልቀረም። በበርካታ የኢትዮጵያ ክፍሎች በተለየ ስምና አወቃቀር ያሉ እነዚህ መደበኛ ያልሆኑ ተቋማት የተቆራኙ ሰዎች ማንነት አንዳንዴ ላይገናኝ ይችላል። ሆኖም የአንድ ዕድር ወይም ማኅበር አባላት ናቸውና እንደ ዘመድ ይተያያሉ። ሰፈሬ 24ቱ ቁጣባ ለዚህ ማሳያ ነው። ኢህአዴጋዊ ጥበት ጎብኝቶኝ ጋሽ ውድነህ አማራ ናቸው፣ ጋሽ ሰይፉ ጉራጌ ናቸው፣ ጋሽ መስፍን ትግሬ እያልኩ ብሔር ብደረድር በሰፈሬ ውስጥ የማይወከሉ ብሔሮች ጥቂት ናቸው። እነዚህ ሰዎች በአንድ ዕድር ውስጥ የሚኖሩ ነበሩ። ያ ዕድር የኢትዮጵያዊነት ተምሳሌት ይመስለኛል። እንዲያ ባለው የማኅበራዊ ትስስር ጥላ ስር ነው ያደግኩት። አንዳንዴ በብሔር ቀመስ ክርክሮች መካከል ቱግ የምለው ከዘመንኛው የፖለቲካ መጠላለፍ ይልቅ ያደግኩበት ትስስር ስለሚጎላ ነው። አንድ ሰው በውልደት ሳይሆን አብሮ በመኖር የተጎራበታቸው ወገኖች አንደኛው ልጁን የዳረ ቀን አቆልቋይ በሚባለው ባህል መሠረት ወዳጆቹ የሰርጉን ወጪ ይጋሩታል። ክፉ ቀን በገጠመው ቀን 3 ቀን 3 ሌት አብረው ከማዘን አልፈው ተዝካርና ዓመታት የሚባሉ የሞተን ሰው የሚዘክሩ ሁነቶች ላይ ይተባበሩታል። ቤት ልገንባ ያለ ቀን ወዳጆቹ በደቦ ተጠራርተው መጥተው አንዱ ምሰሶ ተካይ አንደኛው ጭጋ መራጊ ሆኖ ብቻውን ቢኳትን በመንፈቅ የማይገፋውን ሥራ በቅናት ያገባድዱለታል። የኔ ልጅነት ይህን በመሰለ የአብሮነት ስምሪት ያለፈ ነውና ደብረ ማርቆስ ሰውኛነት ከሚከበርባቸው ከተሞች አንዷ እንደሆነች እንዲሰማኝ ያደርገኛል። አንድ ቁጭት፣ ማርቆስ ቁሳዊ ብልጽግና የተነፈገች ከተማ። ከላይ የዘረዘርኋቸውን አንኳር መገለጫዎች ሳስብ የምፈካውን ያህል የሰው ንቃተ ሕሊናና ትስስርን ያህል በመሠረተ ልማት ግንባታ በቁሳዊ ብልጽግና ያልገፋችበትን ሁኔታ ሳስብ ደግሞ እከፋለሁ። የነበሯትን ሁሉ እያጣች የመጣች በተለይ በኢህአዴግ ዘመን ሆን ተብለው ከተረሱ ከተሞች አንዷ ትመስለኛለች ማርቆስ። በቅርቡ ከተሠራው የደብረ ማርቆስ ዩኒቨርሲቲ ወዲያ ረብ ያለው ግንባታ በከተማዋ የለም። ቀድሞ የነበራት የአውሮፕላን ማረፊያ ሥራ እንዲያቆም ከተደረገ ከራረመ። መንገዶቿ የጠጋኛለህ ይላሉ። ለመጨረሻ ጊዜ ባየኋት ጊዜ ገሚስ የመንገድ መብራቶቿ ስለማይሰሩ የምሽት ትዕይንቷ መደነባበር ይበዛበታል። ሀገር ያቀኑ ነጋዴዎች ለቀዋት ኮብልለዋል። ምነው ብለን ስንጠይቅ ወገብ የሚያጎብጥ ቀረጥ እየተጫነብን ምኑን ከምኑን እናድርገው ይላሉ። ውሃና መብራት እንደ ዓመት በዓል እጅግ በበዛ ፍርርቅ ብቻ ይከሰታሉ። የኔ ማርቆስ ተጎሳቁላለች። በዚህ መጎሳቀል መሃልም ታዲያ ነዋሪው አዎንታዊ እሳቤውን ፖዚቲቪቲ ለማስቀጠል ጨዋታና ወግ መፍጠሩን አልተወም። በአንድ ጨዋታ ጽሑፌን ላብቃ። መብራት በፈረቃ የሆነበት አንድ ሰሞን ነበር። በዚያው ሰሞን ደግሞ ኢትዮጵያ
ለሱዳን ኤሌክትሪክ ሸጠች ተብሎ ይወራ ነበር። ከቀናት በአንዱ ታዲያ አባት መብራት እስቲመጣ ብለው ራታቸውን ሳይበሉ ሶፋቸው ላይ ተኝተዋል። መብራቱም ምሽት 5 ሰዓት ግድም ቦግ ይላል። ወዲያው ራት ይቀርባል። በዚህ ወቅት አባት አንዴ መብራቱን አንዴ ራቱን እያፈራረቁ ሲያዩ ቆይተው ቁጭታቸውን እንዲህ ገለጹ አሉ። አይድሜ ጎታታው ሱዳን ራቷን ከበላች በኋላ እንበላ ጀመር። ከአብማ እስከ አቡን ሰፈር፣ ከውሰታ እስከ ፈረስ ቤት፣ ከአምራቾች እስከ ፍልቅልቅ፣ ከሞጣ ሰፈር እስከ ውትር የብዙ ትዝታዎቼ ሀገር፣ የብዙ ወዳጅነቶችና ዝምድናዎቼ ስፍራ ማርቆስ የኔ ዓለም ከማይዳሰሱ መገለጫዎች ጥቂቱን አካፈልኋችሁ። ቸር ይግጠመን።